ክቡራት እንግዶቻችን ጥሪያችንን አከብራችሁ እዚህ ድረስ በመገኘታችሁ ልባዊ ምስጋናዬን አቀርባለሁ። የዛሬው መድረክ በዋናነት በኢትዮጵያ ህገ መንግስትና ህገ መንግስታዊ ጉዳዮች ላይ ትኩረቱን አድርጎ የምንነጋገርበት የፓናል ውይይት መድረክ ነው። በፓናል ውይይቱ የመነሻ ሀሳብ ከመድረኩ ይቀርባል። የመነሻ ሀሳቡን የሚያቀርቡልን ዶክተር ዮናስ ተስፋ ናቸው። የመጀመሪያውን ዶክተር ዮናስ ተስፋ የዓለም አቀፍ ህግ ምሁር ናቸው። በተለይ በሰብአዊ መብት ላይ ትኩረት አድርገው የሚሰሩ ምሁር ናቸው። ሁለተኛውን የመወያያ ሀሳብ የሚያቀርቡልን ደግሞ አቶ ወንድሙ ይብሳ ናቸው። አቶ ወንድሙ ይብሳ የግል ጠበቃና የኦሮሞ ፌዴራሊስት ኮንግረስ ስራ አስፈጻሚ አባል ናቸው። ስለዚህ የመጀመሪያውን የመነሻ ሀሳብ ዶክተር ዮናስ እንዲያቀርቡ መድረኩን ለርሶ ሰጥቻለሁ። እንግዲህ ወደ ጽሁፌ የኔ መነሻ ጽሁፍ አላማ የሚያደርገው ጥቅል የሆነ ነገር ላይ ነው። እንደ ሀገር እንደ ህዝብ አሁን ካለንበት ፈተና አንጻር ህገ መንግስታዊ ጉዳዮችና ከፌደራል ስርዓቱ አንጻር ያሉት ነገሮች ምን ይመስላሉ የሚለውን ነገር ለማየት ነው ሞክረው። ብዙዎቹ ነገሮች እንግዲህ እናንተ የምታውቋቸው ይሆናል። ምናልባት እኔ ከባለሙያ መነጽር ነገሮችን አጠር ባለ መልኩ ለማሳት ሞክራለሁ። አንደኛ ብዙም ዝርዝር ላልገባ እችላለሁ ውይይቱ ላይ ወደ ዝርዝር የመግባቱ አጋጣሚ ስለሚኖር እንግዲህ ስለ ህገ መንግስትና ስለ ፌደራል ስርዓት ስናወራ መጀመሪያ የሚነሳው ጥያቄ የኢትዮጵያ ህዝቦች የጋራ ጥያቄ ምንድነው? እንደ ህዝብ በአንድ ሀገር እንደሚኖሩ ህዝቦች ህልማቸው ራያቸው ምንድነው? ለባለፉት 10 ዓመታትም ደግሞ ሆነ ከዛ ባሻገር ጥያቄዎቻቸው በምን ሊገለጽ ይችላል የሚለውን ነገር ማየት አስፈላጊ ነው። በኔ እይታ የኢትዮጵያ ህዝቦች የጋራ ጥያቄ ጠንካራ ህብረ ብሔራዊ አንድነት ያላት ለሁሉም የምትመች የበለጸገችና ዲሞክራሲያዊት ሀገር መገንባት። እንግዲህ ብዝሃነትን ተፈጥሯ የሆነች ሀገር ናት። ብዝሃነቷን በህብረ ብሔራዊ አንድነት አጠናክራ የበለጸገችና ዲሞክራሲያዊት ሀገር ማየት የኢትዮጵያ ህዝቦች የጋራ ራዕይና ህልም ነው። እንግዲህ ጠንካራ ህብረ ብሔራዊ አንድነት ያላትን ሀገር የበለጸገች ሀገር ዲሞክራሲያዊት ሀገር ለመገንባት ደግሞ ነጻነት፣ እኩልነት፣ ፍትህና ዲሞክራሲ ለሁሉም ያለምንም አይነት አድሎ መራገጥ ይኖርበታል። እንግዲህ የህዝቦች ጥያቄ በሌላውም ዓለም ቢሆን በእኩልነት ከእኩልነት አንጻር፣ ከነጻነት አንጻር፣ ከፍትህ አንጻር፣ ከዲሞክራሲ አንጻር ሊገለጽ ይችላል። እንደየዘመናቱ ለጥያቄዎቹ ለነዚህ የሚሰጠው ትኩረት ሊለያይ ይችላል። ለምሳሌ የአሜሪካን አብዮትና የፈረንሳይን አብዮት ብንመለከት በአሜሪካን አብዮትና የአሜሪካን ህገ መንግስት ያመጣው ትኩረቱ ነጻነት ላይ ነበር የነበረው። የፈረንሳይን አብዮት ስንመለከት ደግሞ እኩልነት ላይ እንመለከታለን። ከዛ በኋላ ከጸረ ቅኝ ግዛት ትግል በኋላ ደግሞ የመጣውን ስንመለከት የሶሻል ጀስቲስ እና ሶሊዳሪቲን፣ አብሮነትን፣ የልማት ፍትህን ታሳቢ ያደረገ ጥያቄዎች እነሱ ነበር። ስለዚህ የኢትዮጵያን ህዝቦችን የጋራ ጥያቄ ስንመለከተው በነጻነት፣ በእኩልነት፣ በፍትህ እና በዲሞክራሲ ሊገለጽ የሚችል የነዚህ መከበር የሚያልሟትን ህብረ ብሔራዊ የሆነችን አንድነቷ ጠንካራ የሆነውን ለሁሉም የምትመችና የበለጸገች ዲሞክራሲያዊት ኢትዮጵያ ለመገንባት ወሳኝ ሁኔታዎች ናቸው። የነጻነት፣ የእኩልነት፣ የፍትህና ዲሞክራሲ ጉዳይ የበለጸገ ሀገርም የመገንባትን ጉዳይ ብቻ ሳይሆን በተለይ ደግሞ እንደኛ አይነት ብዝሃነት ያለበት ሀገር ውስጥ ፌዴራላዊ ስርዓት ለመገንባት የነጻነት፣ የእኩልነት፣ የፍትህ እና የዲሞክራሲ ለሁሉም ያለምንም አድሎ ማራገጥ አይነተኛ ቅድመ ሁኔታ ነው። ነጻነት፣ እኩልነት፣ ፍትህ፣ ዲሞክራሲ ባልተራገጠበት ሁኔታ ፌዴራላዊ ስርዓትን ማሰብ አይቻልም። እነዚህ ለፌዴራል ስርዓት ለሐቀኛ ፌዴራላዊ ስርዓት አይነተኛ ቅድመ ሁኔታዎች ናቸው። እነዚህ ለሁሉም ያለ አድሎ መራገጥ ይኖርባቸዋል። እንግዲህ የፌዴራል ህገ መንግስት ከወጣ በኋላ የነበረው ሁኔታ ስንመለከት ህገ መንግስቱ በጣም በጎ የሚባሉ ጎኖች ያሉት የሰብአዊ መብቶችን ግልጽ እውቅና የሰጠ ለፌዴራላዊ ስርዓት መርሆችን ያስቀመጠ ሆኖ እናገኘዋለን። ሆኖም ግን
ነጻነትን፣ እኩልነት፣ ፍትህ፣ ዲሞክራሲን በተሟላ ሁኔታ ለሁሉም ህዝቦች ያለምንም አድሎ በማራገጥ ረገድ መዋቅራዊ የሆነ ስትራክቸራል የሆነ አስቻይ ሁኔታ አልነበረም። በተቃራኒው ነጻነት፣ እኩልነት፣ ፍትህና መሰረታዊ ዲሞክራሲን በማረጋገጥ ረገድ ቁልፍ የሆኑ መዋቅራዊ ችግሮች ነበሩ። ሲስተሚክ የሆኑ ስትራክቸራል ብለን እናስቀምጣቸው የምንችሉ ችግሮች ነበሩ። እነዚህ መዋቅራዊ ችግሮች በአንድ በኩል ከገዢው ፓርቲ ሲያራምደው ከነበረው ርዕዮተ ዓለም ያም አብዮታዊ ዲሞክራሲ ጋር የሚያያዙ ሲሆኑ በሌላ በኩል ደግሞ በህገ መንግስቱ ላይ በራሱ ካሉበት መሰረታዊ ውስንነቶች ጋር የሚያያዙ ናቸው። እነዚህም ችግሮች ኢትዮጵያና ህዝቦቿ ለፖለቲካዊ፣ ኢኮኖሚያዊ እና ማህበራዊ ችግሮች እንዲሁም ለሰብአዊ መብቶች አለመከበርና ለፍትህ መጓደል የዳረጉ መሆኑ የሚካድ አልነበረም። በዚህም የተነሳ ለባለፉት 10 ዓመታት የተሞከረው 3 ዓመታት የተሞከረው ጠንካራ ህብረ ብሔራዊ አንድነት ላይ የተመሰረተ ሐቀኛ ፌዴራሊዝም እውን ማድረግ አልተቻለም ነበር። በጠንካራ ህብረ ብሔራዊ አንድነት ላይ የተመሰረተ ሐቀኛ ፌዴራሊዝም እውን ማድረግ ሳንችል ቀርተናል። በተመሳሳይ ለሁሉም የምትመች የበለጸገችና ዲሞክራሲያዊት ሀገር የመገንባት ሂደቱ ፈታኝ ሁኔታ አጋጥሞታል። ስለዚህ እነዚህም መዋቅራዊ ችግሮች መፍታት ጠንካራ ህብረ ብሔራዊ አንድነት ያላት ለሁሉም የምትመች የበለጸገች ነጻነት፣ እኩልነት እና ፍትህ የሰፈነባት ፌዴራላዊት ኢትዮጵያን እውን ለማድረግ ቁልፍ አስፈላጊ ሁኔታ ናቸው ብዬ አምናለሁ። የኔም የዚህ ውይይት ሐሳብ ዓላማ እነዚህ ቁልፍ ችግሮች ምንድናቸው፣ የነሱን መፈታት የምንመኛትን እንደ ህዝብ የምንመኛትን ሀገር እውን ከማድረግ ያለውን አንድምታ ወይም ደግሞ ፋይዳ ማሳየት ነው። ለመሆኑ እነዚህ ቁልፍ ችግሮች ምንድናቸው ብለን ካሰብን በኔ መመዘኛ በሶስት ሊወሰኑ አይችሉም። አክቹአሊ በኔ ግን እይታ በሶስት ትላልቅ አንኳር መዋቅራዊ ችግሮች አስቀምጣቸዋለሁ። አንደኛ ቀደም ሲል እንዳስቀመጥኩት ገዢው ፓርቲ ኢህአዴግ ሲያራምደው የነበረው የአብዮታዊ ዲሞክራሲ ርዕዮተ ዓለም ራሱን የቻለ አስተዋጽኦ አድርጓል። እንዴት የሚለውን የማይሆናል። የገዢው ፓርቲ ኢህአዴግ አደረጃጀት በአንድ አባል ድርጅት አድራጊ ፈጣሪነት ላይ የተመሰረተ መሆኑን ራሱን የቻለ አስተዋጽኦ አድርጓል። በህገ መንግስቱና በህገ መንግስታዊነት ላይ ይታዩ የነበሩ መሰረታዊ ጉድሎች የራሳቸውን አስተዋጽኦ አድርገዋል ብዬ አምናለሁ። እነዚህን መዋቅራዊ ችግሮች አንድ ባንድ ለማየት ልሞክር። አብዮታዊ ዲሞክራሲ ርዕዮተ ዓለም በተመለከተ ምንድነው ጠንካራ ፌዴራላዊ ስርዓት ሐቀኛ የሆነ ፌዴራላዊ ስርዓት እንዳይኖረን ያደረገው? ነጻነት፣ እኩልነት፣ ፍትህና ዲሞክራሲ እውን እንዳይሆን ምን አስተዋጽኦ አድርጓል የሚለው ነገር ለማሳየት ባህሪያቱ ምን ይመስላሉ የሚለው ነገር ማሳየት ይቻላል። በመጀመሪያ ደረጃ ልንወያይበት እንችላለን። አብዮታዊ ዲሞክራሲ እንግዲህ ጸሐፍቱን እዚህ ላይ የእነዚህን ሐሳቦች ሳነሳ ዝም ብዬ በራሴ በስሜት ተነስቼ ሳይሆን አብዮታዊ ዲሞክራሲን በተመለከተ በታዋቂ የሳይንሳዊ ምርምር ህትመት መጽሔቶች የታተሙ ጥናታዊ ጽሁፎችን መዳሰስ ነው። ከዚህ አንፃር በተፈጥሮ ለነጻነት፣ ለእኩልነትና ለእውነተኛ ዲሞክራሲ ታማኝ አይደለም። ጎራ ከፋይ በመሆኑ ለነጻነት፣ ለእኩልነትና ለእውነተኛ ዲሞክራሲ ታማኝ አይደለም። ሁለተኛ ራሱን እንደ ቫንጋርድ ፓርቲ የህዝቡን ጥያቄዎች እማቀው እኔ ነኝ፣ ለህዝቡ ጥያቄዎች እውነተኛው መፍትሄ ከኔ ጋር ብቻ ነው ያለው የሚል በመሆኑ የፓርቲውን አድራጊ ፈጣሪነት እና ፈላጭ ቆራጭነት በተግባር እውን የሚያደርግ በመሆኑ በተፈጥሮ የሐሳብ ብዝሃነትን የማይቀበል በተግባርም ህገ መንግስታዊ እውቅና ያለውን የመድብለ ፓርቲ ስርዓት የሚጻረር በመሆኑ ሌላው ህዝብን እንደ ህዝብ አንድን ርዕዮተ ዓለም ለማስተናገድ ንቃተ ህሊናው አይፈቅድም ብሎ የሚፈረጅ በመሆኑ ለምሳሌ አራቱ ብሔራዊ ድርጅቶች ስንመለከት በኢህአዴግ ውስጥ ታቅፈዋል። ሌሎቹ ግን የአብዮታዊ ዲሞክራሲን እሳቤ ለማራመድ የሚያስችል ማህበራዊ መሰረት የላቸውም ወይ ደግሞ የንቃተ ህሊና ደረጃ የላቸውም የሚል እሳቤ የሚያራምድና ህዝብን እንደ ህዝብ የሚፈርጅ በመሆኑ
ሌላው በህዝብ በመንግስትና በፓርቲ መካከል ሊኖረው የሚገባውን መሰረታዊ ተፈጥሯዊ ልዩነት የሚደመስ መሆኑ በህዝብ በመንግስት እና በፓርቲ መካከል የእነዚህ ተፈጥሯዊ ልዩነት መኖር አለበት። በዲሞክራሲ ማህበረሰብ ውስጥ የምናስብ ከሆነ ዲሞክራሲያዊ የሆነ ማህበረሰብ የምንፈልግ ከሆነ በህዝብ በመንግስት እና በፓርቲ መካከል ልዩነት ተፈጥሯዊ ልዩነቶች መጠበቅ ይኖርባቸዋል። አብዮታ ዲሞክራሲ ስንመለከት ግን ዓላማው በእነዚህ ሶስቱ መካከል ጨፍልቆ ፓርቲው የህዝቡም የመንግስትም አልፎ ተርፎም የሀገር ወካይ እንዲሆን የማድረግ እሳቤ ያለው በመሆኑ ሌላኛው የዲሞክራሲና የፍትህ ተቋማት ሊኖራቸው የሚገባውን ተፈጥሯዊ ነጻነትና ገለልተኛነት ስርዓታዊ በሆነ መልኩ የሚገስ በመሆኑ ዲሞክራሲ ተቋማትን የሚያይበት ዲሞክራሲ ተቋማት ስንል ምርጫ ቦርድ፣ ሰብአዊ መብት ኮሚሽን፣ እንባ ጥበቃ ኮሚሽን፣ እንባ ጥበቃ ተቋም፣ ማስ ሚዲያው፣ የመገናኛ ብዙሃኑ፣ የሲቪል ማህበረሰቡን እነዚህን ሊኖራቸው የሚገባ ተፈጥሯዊ ነጻነትና ገለልተኝነት እንዳይኖራቸው ይህን ደግሞ በህግ ማዕቀፍ የሚያደርግ በመሆኑ ጎራ ለይቶ ስርዓቱን የሚደግፈውን እንደ ወዳጅ ስርዓቱን ደግሞ የሚጠላውን እንደ ጠላት አድርጎ ወይ ደግሞ የሚቃወመውን እንደ ጠላት አድርጎ የሚያስቀምጥ በመሆኑ አንዱ መዋቅራዊ ችግር ነው። የዳኝነት ተቋሙ ላይ እንደዚሁ ህግን ለማፈኛ ለመጨቆኛ መሳሪያነት የሚጠቀም በመሆኑ ይሄ የሶሻሊስት ባህሪው ሶሻሊስት ሌጋሊዝምን ስለሚጠቀም ህግ የቫንጋርድ ፓርቲው ፍላጎት ማስፈጸሚያና ማስተግበሪያ አድርጎ ስለሚወስድ ህግን እንደ መቆጨቆኛ መሳሪያ ይጠቀም ነበር። ለዚህ እንግዲህ አቶ ወንድሙ አጠገቤ ስላሉ ምስክር ሊሆኑ ይችላሉ። የጸረ ሽብር አዋጁን ማየት እንችላለን። የሲቪል ሶሳይቲ አዋጅ የነበረውን ማየት እንችላለን። የማስ ሚዲያ አዋጁን ማየት እንችላለን። የምርጫ አዋጁን ማየት እንችላለን። ስለዚህ ህግን ህገ መንግስታዊ መብቶችን መሰረታዊ ነጻነቶችንና መብቶችን ለመገደቢያ መሳሪያ አድርጎ ይጠቀም ነበር። ሌላኛው ችግሩ ሰብአዊ መብቶችንና ልማትን አጣጥሞ ማስኬድ የማይችል በመሆኑ ነው። በፈጣን እድገት ሰበብ ሰብአዊ መብቶችና ዲሞክራሲ ሁለተኛ ደረጃ ትኩረት እንዲኖራቸው ማድረጉ የልማት ተግባራቱ ብዙውን ጊዜ እንዳየነው የሰብአዊ መብቶችን በሚጥስ መልኩ እንዲከናወኑ ርዕዮተ ዓለማዊ ድጋፍ ይሰጥ የነበረ በመሆኑ ነው። ስለዚህ ከዛ አንጻር ስንመለከት አንዱ መዋቅራዊ ችግር ቀደም ሲል ስነሳ እንዳነሳሁት ነጻነት፣ እኩልነት፣ ፍትህና ዲሞክራሲ የሰፈነባት የበለጸገች ህብረ ብሔራዊ ፌዴራላዊ ዲሞክራሲያዊ ኢትዮጵያን እውን እንዳናደርግ ይሄ ርዕዮተ ዓለም የራሱን መሰናክል ፈጥሯል። ሌላው በኢህአደግ ውስጥ የአንድ ፓርቲ ፈላጭ ቆራጭነት መፈጠሩ ነው። ኢህአደግን አመሰራታል። አሁን እዚህ ላይ ኢህአደግን ስናወራ ለምንድን ነው ይሄን ያክል የአንድ ገዢ ፓርቲ ጉዳያቸው ነው የሚወራው ሊባል ይችል ይሆናል። ግን ለባለፉት 28 ዓመታት የነበረውን ነገር ስንመለከት በሀገርና በመንግስትና በፓርቲ መካከል ምንም አይነት ልዩነት ማድረግ የማይቻልበት ሁኔታ ተፈጥሮ ነበር። ከዛ አንጻር ስናየው በፓርቲው ውስጥ የነበረው የአንድ ፓርቲ ፈላጭ ቆራጭነት የኢትዮጵያ ህዝቦችን ጥያቄ እውን እንዳይሆን ራሱን የቻለ አስተዋጽኦ አድርጓል። ከዚህ አንጻር ምንም እንኳን ኢህአደግ የአራት ብሔራዊ ድርጅቶች ግንባር ቢሆንም በተጨባጭ በማናቸውም ሁኔታ አድራጊና ፈጣሪ የነበረው ግን ህወሓት ነበር። ሌሎች የኢህአደግ አባል ድርጅቶችም ሆነ አጋር ድርጅቶች ያለ ህወሓት ፈቃድ ሌላው ቀርቶ ሊቃነ መራብርቶቻቸውን መምረጥ እንኳን አይችሉም ነበር። ህወሓትን የተቃወመ ሊቀመንበር ሊቀጥል አይችልም። ህወሓትን የተቃወመ የአንድ ክልል ርዕሰ መስተዳድር መቀጠል አይችልም። ሌላ ቀርቶ ህወሓትን የተቃወመ የአንድ የወረዳ አስተዳዳሪ መቀጠል አይችልም ነበር። ሌላው ወሳኝ የመንግስት ስልጣኖችና የጸጥታው መዋቅሩ በህወሓቶች የተያዘ ነበር። ይሄ እንግዲህ የኢትዮጵያ ህዝብ የሚያውቀው እናንተም ሁላችሁም የምታውቁት አሌ የማይባል የማይካድ ሀቅ ነው። ይሄ የኢትዮጵያ ህዝቦች ጥያቄ እውን እንዳይሆን ራሱን የቻለ አስተዋጽኦ አድርጓል። ሌላኛው ህገ መንግስቱን እና የፌዴራል ስርዓቱን በሚቃረን መልኩ ክልሎች በህወሓት የእጅ አዙር ወይ ደግሞ የሞግዚት አስተዳደር ስር ነበሩ።
ከህወሓት የሚመነጭ ማንኛውም የፖሊሲ ሐሳብ በኢህአዴግ ደረጃ ይወሰዳል። ያ ደግሞ በሀገሪቱ በሁሉም ክፍሎች ያለምንም መሸራረፍ በኃይል እንዲፈጸም ይደረግ ነበር። ይሄ የኢትዮጵያ ህዝቦች ጥያቄ እውን እንዳይሆን ራሱን የቻለ ከፍተኛ አስተዋጽኦ አድርጓል። ሌላኛው በህገ መንግስቱና በህገ መንግስታዊነት ላይ ያሉ መሰረታዊ ጎደሎች። ህገ መንግስቱ በጣም መልካም የሆኑ ጎኖች አሉት። ከአወጣጥ ጋር የሚነሱ ጥያቄዎች እንዳሉ ሆነው በእርግጥ በየትኛውም ሀገር ታሪክ ብንመለከት የትኛውም ህገ መንግስት በቀና መልኩ ሁሉም ተሳትፎበት የወጣ ህገ መንግስት አናገኝም። አይዲያል ሆነ ምናልባት ከቀዝቃዛው ዓለም ጦርነት በኋላ የወጡ ህገ መንግስቶች የዛ አይነት እድል ነበራቸው ማለት እንችላለን። ግን ከነውስነቶች ደግሞ ያሉበት ችግሮች አሉ። ለምሳሌ መሰረታዊ የሰብአዊ መብቶችን ቢደነግግም የኢንፎርስመንት ማስተግበሪያ ስርዓት ግን አላስቀመጠም። ለምሳሌ የዩጋንዳን ህገ መንግስት ብንወስድ፣ የኬንያን ህገ መንግስት ብንወስድ፣ የደቡብ አፍሪካን ህገ መንግስት ብንወስድ በተመሳሳይ ዘመን የወጡ ናቸው። መብቶቹን ደግጎ መብቶቹ እንዴት እንደሚተገበሩ ማስተግበሪያ ስርዓት አስቀምጧል። ቢጣስ ለምሳሌ የደቡብ አፍሪካን ከወሰድ የህገ መንግስታዊ ፍርድ ቤት አለ። ኬንያን ብንወስድ እና ዩጋንዳ ብንወስድ ለከፍተኛው ፍርድ ቤት ክስ ማቅረብ ይችላሉ። አንዱ እንግዲህ ከባዱ ፈተና በተለይ በጸረ ሽብር ችሎት እኔ እንኳን ተገኝቼ የታዘብኳቸውን አቶ ወንድሙ ሊመሰክሩ ይችላሉ። ያስተዋልኳቸው ነገሮች ተከሳሾች የደረሰባቸውን የአካል ግርፋት፣ የአካል ስቃይ እንኳን የአካል ጉዳት ፍርድ ቤቱ እንዲያይላቸው ሲጠይቁ አይ እኔ የማይበት ስርዓት የለም እያለ ነበር ይመልስ የነበረው። ነገር ግን ስርዓት ቢኖር ኖሮ መብቶቹ ሲጣሱ ለሚመለከተው አካል እዚህ ላይ አሁን የሰብአዊ መብት ማስተግበሪያ ስርዓት ስንል ራሱን የቻለ በሰብአዊ መብት አስተምሮት ራሱን የቻለ ስርዓት ነው። አንደኛ ለማን ይቀርባል ክሱ፣ ሁለተኛ የሚጠየቀው ዳኝነት ምን ይመስላል፣ ሶስተኛ የማስረጃ አሰማም ስርዓቱ ምን ይመስላል ነው ሁሉ ያስቀምጣል። ለምሳሌ አንድ በፖሊስ የተገረፈ የተሰቃየ ሰው ምስክር ቆጥረህ አምጣ ተብሎ የደረሰበትን ሊያሳይ አይችልም። በዚህኛው ስርዓት ግን ራሱን የቻለ እንዴት አድርጎ በአካባቢያዊ ማስረጃ ጉዳቱን ማስረዳት እንደሚችል ያስቀምጣል ማለት ነው። የሚጠየቀውን ዳኝነትም በግልጽ ይዘረዝራል። በዚህ ረገድ ችግር አለ። ሌላኛው ኢትዮጵያ ፈርጀ ብዙ ብዝሃነት ያላት ሀገር ናት። አንድ ብቻ አይደለም ብዝሃነቱ፣ የብሔር ብቻ አይደለም፣ ቋንቋ ብቻ አይደለም፣ የሃይማኖትም ብዝሃነት ያለባት ሀገር ናት። ያም ሆኖ ግን የምርጫ ህጋችን አሸናፊው ሁሉን ጠቅልሎ ይወስዳል የሚል ህግ ነው ያለን። ፈርጀ ብዙ በሆነ ብዝሃነት ውስጥ አሸናፊው ሁሉን ነገር ጠቅልሎ ይወስዳል የሚል የምርጫ ህግ ዲሞክራሲን ማስፈን አይቻለው። 50% ሲደመር አንድ የያዘ እንደፈለገ ማድረግ ይችላል በሚልበት ስርዓት ውስጥ ብዝሃነትን ማስተናገድ አይችልም። ይሄ አንደኛው የህገ መንግስቱ ውስንነት ነው። ሌላኛው ህገ መንግስትን የመተርጎም ስልጣን ለፖለቲካ አካል መስጠቱ ነው። ለፍርድ ቤት ወይ ለህገ መንግስታዊ ፍርድ ቤት አለመስጠቱ ነው። ይሄን በተመለከተ እንግዲህ ብዙ ጥናቶች ተጽፈዋል። ይሄ አለመሆኑ አንደኛ ህገ መንግስታዊ ስርዓት እንዳዳብር አድርጓል። ህገ መንግስቱ ከወቅታዊ ሁኔታዎች ጋር እየተተረጎመ አዳዲስ ነገሮችን እያካተተ እንዲሄድ ዘመኑን እየዋጀ እንዲሄድ ሲቀረጽ የነበሩት ጉድለቶችን በትርጉም እያስተካከለ እንዳሄድ አድርጎታል። ለምሳሌ ስመጥር የሆነውን የደቡብ አፍሪካን ህገ መንግስታዊ ፍርድ ቤት ብንመለከት በህገ መንግስቱ ላይ የነበሩትን በአወጣጥ የነበሩትን ክነቶችን እያረመ እያብራራ እያዳበረ ሄዷል። ያን አለማድረጉ እኛ ላይ ችግር ፈጥሯል። ሌላኛው በኔ እይታ የህገ መንግስቱ መግቢያ ሁሉም ብሔር ብሔረሰቦችና ህዝቦች እኩል ናቸው ይላል። ነገር ግን አሁን ብሔር ብሔረሰቦችና ህዝቦች ይወከሉበታል ይገለጡበታል ብለን የምናስበውን የፌዴሬሽን ምክር ቤት ስንመለከት ግን እኩል ውክልና አይደለም ያላቸው። የላይኛው ምክር ቤት ተደርጎ ነው አይደለም የሚወሰደው። የላይኛው ምክር ቤት መሆን ያለበት ቁጥርን ታሳቢ አድርጎ ሳይሆን መወከል ያለበት ብሔርን እንደ ብሔር እኩል የሚታይበት መንጸባረቅ ነበረበት። ነገር ግን ምንድነው የሚያደርገው ህገ መንግስቱ ለሁሉም ሁለት ይሰጥና ከዛ በኋላ እንደየቁጥሩ ይጨመር ይላል ብሎ ያስቀምጣል። የተወካዮች ምክር ቤት ላይ ቢሆን ያ ትክክል ነው የሚጠበቅ ነው። ነገር ግን እኩልነታቸው ይገለጥባቸዋል የሚባለው ቦታ ላይ ግን እኩልና ሊኖራቸው ይገባ ነበር። ይሄን አያደርግም።
ሌላኛው ክልል የመሆን ጥያቄ የሚስተናገድበትን ዝርዝር ሁኔታ አላስቀምጠም። አሁን ከደቡብ ክልል ጋር ያለው ነገር እያያችሁት ነው። ሲዳማ ህዝበ ውሳኔ እንደሚሰጥ ያስቀምጣል። ነገር ግን ዝርዝር ሁኔታዎች ከውሳኔ በኋላ ምን ይከተላል፣ አዲሱ እና ቀድሞ በነበረው ክልል መካከል የነበረው የሀብት የመብት የጥቅም ክፍል ምን ይመስላል የሚለው ነገር አይመልስም። ሌላኛው በተለይ አርሶ አደሩ ህብረተሰባችን ላይ በመሬቱ ላይ ሊኖረው የሚገባው ሙሉ መብቱን አላረጋገጠም። እዚህ ላይ የግድ ይሽጥ ይለውጥ ብቻ አይደለም መታየት ያለበት። በልማት ሰበብ ከመሬቱ የተፈናቀለው ገበሬ አንዱ ምስክር ነው። ያርስበት ያመርትበት ከነበረው መሬቱ ተፈናቅሎ በተከበረበት ቦታ አንቱ ይባልበት በነበረበት ቦታ የኮንዶሚኒየም ጠባቂ ሲሆን እያየን ነው። የመሬቱ ግን ማለት ነው መሬቱ ላይ የነበረውን መብትና ጥቅም ሙሉ ዋስትና ቢሰጠው ኑሮ በመሬቱ ላይ ተደራድሮ ሊያገኘው የሚገባውን ጥቅም አግኝቶ እንደውም ከልማቱ የተሻለ ተጠቃሚ ሆኖ የሚገኝበትን አጋጣሚ ሊፈጥር ይችል ነበር። ልማቱ መጣብኝ ሳይሆን ልማቱ መጣልኝ የሚል ሁኔታ ሊፈጥር ነበር። ግን አሁን ያለው መሬት አስተዳደር ስርዓት መንግስት መሬቱን ያስተዳድራል። ስለዚህ ከመሬቱ ላይ ያለውን ሰብል አስገምቶ ያሰናብተዋል። ነገር ግን መንግስት መሬቱን በሚሊዮኖች ገንዘብ ያገኝበታል። አዎ ምን ሊባል ይችላል? መንግስት እኮ ታዲያ ለህዝብ ነው ገንዘቡን የሚያውለው። ጥሩ። ነገር ግን ጥያቄ የሚሆነው በደሃው ገበሬ ዋጋ ከፋይነት ሊሆን አይገባም ነው። ከዚህ አንፃር ህገ መንግስቱ ሊመልሰው የሚገባ ጉዳይ ነበር፣ አልመለሰውም ማለት ነው። እነዚህ ነገሮች አሁን መዋቅራዊ ችግሮች አድርገን ልንወስዳቸው እንችላለን። ሌላኛው ከህገ መንግስታዊነት ጋር የተያያዙ መሰረታዊ ጎደሎች ናቸው። ህገ መንግስት አለ ማለት ህገ መንግስታዊነት አለ ማለት አይደለም። በእርግጥ ስለ ህገ መንግስታዊነት ለማውራት ህገ መንግስት መኖር አለበት። በእኛ ሀገር ሁኔታ ግን ህገ መንግስታዊነት አልነበረም። ህገ መንግስታዊነት ትልቁ መለኪያው መንግስት በህገ መንግስቱ በተቀመጠለት ገደብ መኖሩ መረጋገጡ ነው። በህገ መንግስት በተቀመጠው ገደብ ውስጥ መንግስት ባላደረበት ሁኔታ ስልጣን ከህዝብ በነጻና ፍትሃዊ ምርጫ ባልተገኘበት ሁኔታ ሰብአዊ መብቶች በተሟላ ሁኔታ በማይከበሩበት አጋጣሚ የነጻ ዳኝነት እንዲሁም የህግ ልዕልና ባልሰፈነበት ሁኔታ ህገ መንግስታዊነት አለ ማለት አይቻልም። ስለዚህ እነዚህ መሰረታዊ ጉድለቶች ህልሞቻችንን ወይም ደግሞ እንደ ህዝብ የጋራ ራዕዮቻችንን እውን እንዳናርግ በተለይም ደግሞ የበለጸገች ለሁሉም የምትመች ዲሞክራሲያዊት እንዲሁም ህብረ ብሔራዊ ፌደራል ስርዓትን እውን ያደረገች ሀገር የመፍጠር የመገንባት ጥረቶችን ፈታኝ እንዲሆኑ አድርገዋል ብዬ አምናለሁ። እንግዲህ በውይይት ምናዳብረው ይሆናል። በእኔ በኩል ያለው ነው። አመሰግናለሁ አቶ ዮናስ። ሁለተኛውን የመወያያ ሀሳብ እንዲያቀርቡ ደግሞ ለአቶ ወንድሙ አሁንም መድረኩን ጋብዛለሁ። በመጀመሪያ ደረጃ ኢትዮጵያ ዜና አገልግሎት ይህን መድረክ አመቻችቶ ስለጋበዘኝ በጣም አመሰግናለሁ። ኢትዮጵያ ውስጥ ህገ መንግስት ሲባል የህዝብ ህግ አይደለም፣ የመንግስት ህግ። በእንግሊዘኛ ኮንስቲቱሽን ነው የምንለው። ኮንስቲቱሽን በእንግሊዘኛ ህዝብ ፈቅዶ ማክሮባት ይሄ ይሆነኛል ብሎ ያወጣው ኮንትራት ነው። በኢትዮጵያ ግን ከአፄ ኃይለ ሥላሴ እስከ ደርግ እስከ ኢህአዴግም መንግስት ለራሱ ያወጣው ህግ ነው። የኢህአዴግ ህገ መንግስትም ሲወጣ በህገ መንግስቱ ላይ ሁላችሁም እንደምታውቁት ይሄ ህገ መንግስት ማርና መርዝ አለበት። እዚህ ህገ መንግስት ውስጥ ማር አለ። የህገ መንግስቱ 6 ዓላማዎችን ነግራቸዋለሁ። የሚታወቁት ቢሆንም እንደው ለማስታወስ
በዓለም ውስጥ ያሉ ተራማጅ ሰብአዊ አንቀጾች በሙሉ ተካተውበታል። ከአንቀጽ 8 እስከ አንቀጽ 12 ፒለርስ የህገ መንግስቱ መሰረታዊ አንቀጾች ናቸው። አንቀጽ 8 አንቀጽ 9 10 11 እና 12 106ቱም አንቀጽ ይሄንን ነው የሚያብራሩት። እነዚህ አንቀጾች ምን እንደሚሉ ጊዜ ካለን አነሳለሁ። የተቀሩታ እስከ አንቀጽ 44 ድረስ ለረጅም ዓመታት ኢትዮጵያ ውስጥ የሚሰሩና ማር የሆኑ ህጎች ናቸው። ሰብአዊ መብትን፣ ዲሞክራሲያዊ መብትን፣ የእስረኛ መብት፣ የፍርድ ቤቶችን ሁኔታ ከበቂ በላይ ያስቀምጣል። እንዳለ ከተራማጅ አገሮች ወይም ደግሞ ዲሞክራቲክ ከሚባሉት ለህግ ከሚገዙት አገሮች የተቀዳ ነው። እዚህ ላይ ለዚህ ለተከበረው ጉባኤ ማስታውሰው እስከ 1967 መስከረም 2 ድረስ በኢትዮጵያ ውስጥ ያለው ባለስልጣን ህግ ሁለት ህግ ያከብራል። ተፈጥሮ ህግና ሰው ሰራሽ ህግ። የተፈጥሮ ህግን ኦሮሞዎች ሄራ ይሉታል። HEERA የእግዚአብሔር የሰራው ህግ ነው። ወንድና ሴትን የሰራው እግዚአብሔር ነው። ሰማይና ምድርን የዘረጋው እግዚአብሔር ነው። ቀንና ሌሊትን የዘረጋው እግዚአብሔር ነው። አትክልቶች እነዚህ ዛፎች ምግባቸውን ይሰራሉ፣ እኛ ደግሞ እነሱ ምግብ እንበላለን። በእግር የሚሳባል እነዚህ የተፈጥሮ ህጎች እግዚአብሔር ያለ ነው የሚሉት ንጉሱም ከልብ ከአንጀቱም ከአንገት እግዚአብሔር ይወቅ። ከ67 ጀምሮ ግን አሁን በቀደምለት መጋቢት 24 2010 አብይ የሚባል ጠቅላይ ሚኒስትር ከኢህአዴግ ውስጥ እስከሚወጣ ድረስ ለ40 ዓመታት ኢትዮጵያና የኢትዮጵያ መሪዎችና እግዚአብሔር ሆድና ጀርባ ሆኑ፣ ተጣሉ። የተፈጥሮ ህግን የሚቃረን መንግስት ለራሱ ህግ አይመችም። መሞቱን አያውቅም፣ ወጥቶ መውረዱን አያውቅም፣ ተጨብጭቦለት እንደምጠላ አያውቅም። 365 ዓመት 365 ቀን በአንድ ዓመት መኖሩን እንጂ 365 ዓመት እንደምኖር ይቆጥራል። ይሄ ህገ መንግስት እንዳልኳችሁ ማርና መርዝ ነው። መርዝ ያልኳችሁን ላንሰና የህገ መንግስቱ 6ቱ ዓላማዎች እኛ ይላል የህገ መንግስት የኢትዮጵያ ብሔሮች፣ ብሔረሰቦች፣ ህዝቦች ምን ማለት እንደሆነ አይገልጽም። መርዙ ከዚህ ነው የሚጀምረው። ብሔር ማለት ምን መመዘኛ የሚያሟላ ነው? የህዝብ ቁጥሩ ስንት የሆነ ነው? የተቀመጡ ነገሮች አሉ እንደዚህ ያጀተሰ ነገር ግን ግልጽ አይደለም፣ አምቢጊቲ አለው። ብሔረሰቦችስ ከብሔረሰብ በምን ይለያሉ? በህዝብ ቁጥር በምን? ህዝቦችስ እነማን ናቸው? አይለይም። ዞሮ ዞሮ አንደኛ ዓላማው በሀገራችን ኢትዮጵያ ውስጥ ዘላቂ ሰላምና ዋስትና ያለው ዲሞክራሲ እንዲሰፍን፣ ኢኮኖሚያዊ ማህበራዊ እድገታችን እንዲፋጠን፣ የራሳችን እድል በራሳችን የመወሰን መብታችንን ተጠቅመን፣ ልብ አድርጉልኝ፣ የራሳችን እድል በራሳችን የመወሰን መብታችን ተጠቅመን። ውሸት ነው። አንድም ክልል የራሱን ክልል ወስኖ አያውቅም። ትልቁ የኢትዮጵያ ክልሎች ኦሮሚያ 10 ዓመት ሰለሞን ጢሞቴዎስ የሚባል ሰው ነው የሚያስተዳድር የነበረው። እስከ ፕሬዝዳንት ለማ መገርሳ ድረስ የጨፌ ኦሮሚያ ፕሬዝዳንቶች፣ አመራሮች፣ የዞኖች የምኖች በህወሓት የሞግዚት አስተዳዳሪዎች እገሌ ውጣ እገሌ ውረድ ሲባል ነው ቆይ። በአማራም ክልል ይሄው ነው። እና በረከት ስምዖን እና ታደሰ ጥንቅሾ ይሄን ነው ሲሰሩ የነበረው በሁሉም ክልሎች። ሁለተኛ ዓላማው ይህን ዓላማ ከላይ ጠቀስኩትን ከግብ ለማድረስ የግለሰብና ያስገባል። የግለሰብና የብሔር ብሔረሰብ መሰረታዊ መብቶች መከበራቸው ይላል። አልተከበሩም። ቢከበሩ ኖሮ ኦሮሞ ነጻነት ግንባር በሽግግር ጊዜ ከህወሓት ኢህአዴግ ጋር ቆይቶ፣ ኢህአዴግ ማለት ሽፋን ነው፣ ዋናው ሀገሪቷን ሲገዛ የነበረው ህወሓት ነው፣ አሳሪ ፈቺው ቆይቶ ሽግግሩ ሳያልቅ ነው ወጣው። ወደ አመጽ ነው የገባው። ማብቱ ቢከበር ለምን ይሄዳል? አሁን ከለውጡ ወዲህ ኦሮሞ ብሔራዊ ኦብነግ ሁሉም ተሰብስበው የገቡት ማብት መከበር መጀመሩን ማሳያ ነው። አልነበረም ባለፉት ዓመታት። የሚገርማችሁ ደግሞ ኢትዮጵያ 80 ነገዶች 80 ብሔረሰቦች ቀርቅባ የያዘች ሀገር ሆና 4 ብሔራዊ ድርጅቶች ብቻ የአገር ፈላጭ ቁራጭ የሚሆኑበት በጥንታዊ ዓለም በዘመናዊ ዓለም የሌለ ህግ ነው። 4 ብሔራዊ ድርጅቶች በጠመንጃ አሸንፈው ስለገቡ ነው። አፋር
ሶማሌ፣ ቤኒሻንጉሉ አምስቱ አጋር የተባሉትን እኔ ገባሮች ነው የምላቸው። በአጋጣሚ እንኳን ከገባርነት ወደ አካልነት ተሸጋገራችሁ። ይሄ ለውጥ በጣም ቀላል ነገር አይደለም። ይሄ ሪፎርም እኔ ለውጥ አይደለም። ሪፎርሙ ለ50 ዓመታት የኢትዮጵያ ልጆች ዋጋ የከፈሉበት የኢትዮጵያ ህዝብ 70-80% የሚሆነው ኦሮሞና አማራ ለመጀመሪያ ጊዜ ጭድና እሳት አይደለንም፣ ዘይትና ቤንዚል አይደለንም፣ ማርና ወተት ነን፣ ኢትዮጵያ ሱሳችን ናት ተብሎ ኦሮማራ ታርቆ አሊ ብራምን ሀት ከኛ ተቆማ በሚል እንደሚዘፍን ቶሎሳ ፍቅሬም እናታችን አንድ ነው በሚል በሳይንስም ስንመጣ ሉሲ እኮ የአፋሯ እናታችን ሄዋን ብትሆን ሰዋ ብትሆን እሷ አንድ ነን። ወደ ሃይማኖትም ስንነዳ ሄዋንና አዳም ዘር ነንና አራት ብሔራዊ ድርጅት ለ27 ዓመታት የኢትዮጵያ ፈላጭ ቆራጭ ሲሆኑ ከአራቱ ደግሞ 3ቱ ሌላ ገባሮች ናቸው። ከአምስቱ አጋሮች የተሻሉ ገባሮች ናቸው። ለስም የተሰጣቸው አልተሳካም። ሶስተኛ ዓላማ ኢትዮጵያ ሀገራችን የየራሳችን አኩሪ ባህል ያለን እውነት ነው። የየራሳችን መልክዓ ምድር አሰፋፈር የነበረን እውነት ነው። ያለን ብሔር ብሔረሰቦች ህዝቦች በተለያዩ መስኮችና ግንኙነት ደረጃዎች ተሳስረን አብረን የኖርንበትና የምንኖርበት ሀገር በመሆኗ ይሄም እውነት ነው። ያፈራነው የጋራ ጥቅምና አመለካከት አለን ብለን ስለምናምን ውሸት ነው። ግን ይሄ የመጨረሻው አረፍተ ነገር የተጫነው በህዝብ ላይ የህወሓት ዓላማና ፍላጎት ብቻ ነው። የትግራይ ህዝብ አይደለም። ቀልደኛ ካድሬና ካቢኔ የትግራይ ህወሓት አንድ ፓርቲ የዚህ ህዝብ አንድ ህወሓት ማለት የትግራይ ህዝብ፣ ኦፒዲዮ ማለት የኦሮሞ ህዝብ ምናምን ፓርቲ የህዝብ ተወካይ አይደለም። ሲመረጥ ነው ሰዎች የሚወከሉት። የጋራ ነገር አልነበረንም። የህወሓት የቲፒኤልኤፍ ፍላጎት ለ40 ዓመት ኦሮሞና አማራን ካጣላን 40 ዓመት 50 ዓመት እንገዛለን። የቲፒኤልኤፍ መሪ ጨካኝ መሪዎች ፖሊሲ። አራተኛ መጪው የጋራ እድላችን መመስረት ያለበት ከታሪካችን የወረስነውን የተዛባ ግንኙነት በማረምና የጋራ ጥቅማችንን በማሳደግ ላይ መሆኑን መቀበል ይላል። ይሄም የጋራ ጥቅሞች ነበሩን፣ ድሎች ነበሩን፣ ጉድለቶች ነበሩን። የጋራ ድሎቻችንና እሴቶቻችንን ከአድዋ እስከ ባድመ ግን ተዘጋ፣ አልተከበረም። ብሔር ብሔረሰብ ለስም ከየብሔረሰቡ ፒክ ተደርጎ ይሄ በመሰረቱ የአጼዎችም በደርግም የነበረ ነው። ከየብሔረሰቡ ከገዢ ስርዓት ጋር የሚስማሙት ቡድኑ ጋር በተረፈ አልነበረም። አምስተኛ ጥቅማችንና መብታችን ነጻነታችን በጋራና በተደጋጋፊነት ለማሳደግ የኢኮኖሚ ማህበረሰብ የመገንባት ኃላፊነትን በማመን የታለ የጋራ ኢኮኖሚ የገነባ ነው። እኔ ፓርላማ ሆኜ ደርግ ከኃይለ ሥላሴ ላይ ኢትዮጵያን ተረከበ። ኢህአዴግ ከደርግ ላይ ኢትዮጵያን ሲረከብ ሀብትም ባንክም ታንክም በሙሉ ጠቅልሎ በህወሓት ጥቂት ገዢዎች እጅ ነው እንዲህ ተቆጣጥሮ ያዘው። መብት የሌለው ሰው ሀብት አይኖረው። ሀብት ካለ ደግሞ በባንክ መበደር አለብን። በባንክ ብድርህን ገንዘብ ለማንቀሳቀስ ታንክ ያስፈልጋል፣ ከተራ ሽጉጥ እስከ ምናምን። የህወሓት ደጋፊዎችና ህወሓቶች መላ ኢትዮጵያን ባንክ እንደፈለጉ እየዘረፉ ኢዳው እየተሰረዘ የቲፒኤልኤፍ የሀብት ክምችት ብቻ መሬቷም አፄ ኃይለ ሥላሴ አሪፍ ናቸው፣ ምድሪቷም ምኑም የኔ ናት ነው ያሉት። እነዚህ ደግሞ በአፍ ሌላ በተግባር ሌላ ነው። ስድስተኛው በትግላችን በከፈልነው መስዋዕትነት፣ ይሄን ቅኔ ያዙልኝ። በትግላችን በከፈልነው መስዋዕትነት የተገኘውን ዲሞክራሲና ሰላማዊ ዘላቂነቱን ለማረጋገጥ ነው። ስድስተኛ ነው በትግላችን የከፈልነው ስል ኢህአዴግ ህወሓት የራሱን ነው የሚገልጸው፣ ሌሎቹን አልጨመረም። ምክንያቱም ኦነግ ነበር፣ ኢህአፓ ነበር፣ መኢሶን ነበር ሰብስቦ አሁን በዚህ በሪፎርሙ እንደተደረገው ኑ የጋራ ሀገር አላለም። ይሄም አልተሳካም። ይሄ ከሆነ በኋላ በአንቀጽ ቅድም ጠቅሻለሁ የህገ መንግስቱ ምሰሶች ፒለርስ የሚባሉት የህዝብ ሉዓላዊነት አልተከበረም። 5 ጊዜ ምርጫ ሲካሄድ እንደምታወቀው 5ቱም ውሸት ምርጫ ነው። በነገራችን ላይ በኢትዮጵያ ውስጥ እኔ የንጉሱን 65ኛ ምርጫ ተሳትፋለሁ። ከዲር መሐመድ የሚባል የኢገማ ዋና ጻፊ
አብደላ ሶርኔሳ የገማ ጻፊ ሲሆን ከዲር መሐመድ የኔ ወረዳ የኔ ትምህርት ቤት ልጅ ነውና በ65 ፓርላማ የንጉሱ 5ኛ ምርጫ ላይ እሱ ስለተሳተፈ እኔም ተሳታፊ ነበርኩ። በዛም ጊዜም ያው እንደሆነ ነው። ደርግም ብሔራዊ ሸንጎ ያለው ያው ዝሆኑና አንበሳውን አምጥቶ ሁሉም ሰው ዝሆን ይመርጥ ነበር። የኢህአዴግም በተመሳሳይ ነው። ይሄንን የኢህአዴግ ትልልቅ ሰዎች ሁሉ ትክክል እንዳልሆነ ያረጋገጡት ነው። ዞሮ ዞሮ 5ቱ የህገ መንግስት ምሰሶዎች የተባሉት የህዝብ ሉዓላዊነት አልተከበረም፣ የህገ መንግስት በላይነት አልተከበረም። ወዳጄ ዶክተር አንስቷል ቅድም የሽብር ህግ ሙሉ በሙሉ በራሱ ሽብር ነው። የሽብር ህግ ፓርላማ ሞኛ ይሄን ስል ነበር። የሽብር ጸረ ሽብር አዋጅ ማለት ራሱ ሽብር ነው። ፈጽሞ ጸረ ህገ መንግስት ነው። የህገ መንግስት በላይነት አልተከበረም። ሰብአዊና ዲሞክራሲ መብቶች በኢትዮጵያ ውስጥ አልተከበሩም። ሰብአዊ መብቶች ቢከበሩ ኖሮ በአዲስ አበባ በፌዴራል ዋና ከተማ በአፍሪካ መዲና 8 ድብቅ እስር ቤቶች አይገኙም ነበር። ወንድ ልጅ በእስር ቤት በወንድ ልጅ አይደፈርም ነበር። ነብር፣ ውሻ፣ ጅብ ከእስረኛ ጋር አይታሰርም ነበር። ጄል ኦጋዴን እኔ ለ600 የሽብር ተከሳሾች ጥብቅና ሲቆም ከ600 ውስጥ በርካታዎቹ የኦሮሞ ልጆች የኦነግ ባንዲራ በሞባይላቸው ስም ውስጥ ሲገኝ ያን ስም አውጥቶ ያስውጡ ነበር መርማሪዎች ዋጥ ብሎ። ዛሬ አዲስ አበባ ከተማ እንደ ልብ የሚሳደቡ እንደ ልብ የፈለጉትን የሚሉ ሲፈልጉ ጠብ ሲፈልጉ ምን የሚሉ እሳትና ኦኤምኤን በድብቅ ለማያት ስቃይ ነበረብን። ለማጠቃለል ኢትዮጵያ ውስጥ ያለን ምሁራኖች በየጥጋ ጥጉ ተጠግገን ይለይልን ከማለት ችግር ከመፍጠር ችግር ለማቃለል ራሳችን መስዋዕትነት በማድረግ ካለፉት ትግሎቻችን ተምረን የውሸቱን ፌዴራሊዝም በቃ በሰላም ጨርሰናል ያለ አብዮት። እውነተኛ ፌዴራሊዝም ሁሉም ክልሎች የራሳቸውን ክልል በራሳቸው ባህል እያስተዳደሩ በራሳቸው በሚመርጡት ህዝብ ኢትዮጵያ የጋራ ቤታችን ግንዳችን የሁሉም ነገዶች ግንድ ኢትዮጵያ ናት። ከግንዱ የበቀልን ትልልቅ ቅርንጫፎች ትንንሾች እነዚህ ተባብረን ብሔረሰባዊ ማንነት ተከብሮ የክልል መብቶች ተከብሮ አገራዊ አንድነትም ተከብሮ ወደ ተጀመረው መልካም ስራ እንድንሄድ ርብርብ እንድናደርግ እጠይቃለሁ። አመሰግናለሁ። እናመሰግናለን አቅራቢዎቹ። እሺ 1 2 3 4 5 6 7 8 9 10 11